ወይዘሮ ባዩሽ ተይዛለች። እንግዲህ በተምቹና በጆሮ አማካኝነት ባዩሽ ለፍርድ እንደምትቀርብ እየዛቱባት ነበረ። አሁን ግን እንደተያዘች ነው ያየነው። ወይዘሮ ሜላት ባዩሽ እንድትያዝ በፍጹም አትፈልግም። ልጆቹን በተደጋጋሚ እሷ የክፉ ቀኔ ናት፣ በፍጹም እንደዛ ማድረግ አልችልም፣ ስለዚህ አርፋችሁ ተቀመጡ፣ የኔና የባዩሽን ነገር ለእኔ ተዉት እያለች ብዙ ጊዜ ስትናገር ነበር። እሷ ስትፈራው የነበረውን ነገር ጆሮና ተምቹ አድርገውታል። ምላሴና ሀና በተደጋጋሚ እቺ ሴትዮ እንደዚህ ካደረገችሽ በኋላ ለእሷ መንቆርቆርሽን አታቆሚም ወይ እያሉ በተደጋጋሚ ቢነግሯትም ወይዘሮ ሜላት ግን በፍጹም እባካችሁ ብላ ልጆቿን መለመን ጀምራለች። ባዩሽ እዛ ቤት የገባችው ከሜላት ጋር በተደጋጋሚ ቤት የምትሄደው ደካማ ጎኗን በድጋሚ ለማግኘት እንጂ የምርም የእሷን ወርቅ ለማስመለስ እየታገለች እንዳልሆነ ግልጽ ነው። በተደጋጋሚ እዛ ቤት የምትሄድ ምን እየተፈጠረ እንደሆነ ሜላት ምን እያሰበች እንደሆነ ለማወቅ ብቻ ነው። ተምቹ በእርግብ ፍቅር አብዷል። ሌላው እዝራ ነው። እዝራ ፍቅር ይዞታል። እሱም ከሀና ነው የያዘው። ሀናም በተደጋጋሚ ሊያገኛት ይሞክራል። ጆሮ ከተምቹ ጋር ያለውን ግንኙነት በእርግብ ምክንያት ማቋረጥ እንደማይፈልግ በተደጋጋሚ ተናግሯል። እርግብን እንደምታፈቅራት ባውቅም እርግብ ግን ጥሩ ልጅ እንዳልሆነች ነው ማውቀው ብሎ ሲነግረው ጆሮ በዚህ ነገር ሊስማማበት ባለመቻሉ ተምቹን በተደጋጋሚ እየወቀሰው ነበር። አሁን ግን ጆሮና ተምቹ ባንዱ ነው አንድ ነገር ማድረግ እንዳለባቸው ተስማምተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። በዛሬው ቪዲዮ ደስ የሚል ነገር ነው ያየነው። በተደጋጋሚ ባዩሽ ወይዘሮ ሜላትን ብትበድላትም ግን መጨረሻ ላይ ፍርዷን እንደምታገኝ ግልጽ ነበር። ሀና ባዩሽ ጥሩ ሰው እንዳልሆነች እና እናቷን ልትጎዳት እንደነበረ ስታውቅ እናቷን ተይ ይቺ ሴትዮ ትጎዳሻለች፣ አሁንም ቢሆን አትተውሽም፣ እባክሽን ለፍርድ እናቅርባት፣ ለፖሊስ ጠቁመን እናስይዛት ስትላት በፍጹም ባዩሽ የክፉ ቀኔና ትናንትና አብረን ያሳለፍነው ክፉ ደግ ስላለ በፍጹም አሳልፌ ልሰጣት አልፈልግም ነበር ያለችው። ግን ባዩሽ አሁንም ጥሩ ሰው መስላ እዛ ቤት ከገባች በኋላ ከባዩሽ አንድ ነገር ማወቅ የፈለገችውን ነገር ለማወቅ እንጂ በፍጹም ከሜላት ጋር ጓደኝነቷን ለመቀጠል አልነበረም። ሀና ያንቺን እሺ የሞተው ልጅ አያሳዝንሽም ወይ? እቺ ሴትዮ እኮ በእጇ ሰው ገላለች። ስለዚህ ለዛ ልጅ ሲባል ለፍርድ መቅረብ አለባት። ለምንድን ነው የምትገግሚው? ብላ ሜላትን ብታናገራት በፍጹም አሁንም ቢሆን ባዩሽ ሁለት ሰዎችን በሽጉጥ አስፈራርታለች። አንደኛዋ እርግብ ስትሆን ሁለተኛዋ ሜሮን ናት። ሜሮን ጋር የተደራደሩትና የተስማሙበት አንድ ነገር ነበረ። ለዛውም በእርግብ ጉዳይ እርግብን አሳልፋ ልትሰጣት ነበረ፣ ግን ደግሞ አልቻለችም። አባባ ኖላዊ ሀናን በጣም እያዘኑባት ነው። ምክንያቱም ውሎ አዳራዋ ቤተሰቦቿ ጋር ስለሆነ ልቧ እዛ ነው፣ አፏ ብቻ ነው ከኔ ጋር ያለው የሚል ነገር ነው። ሌላው አቶ መስፍን ልጅህ ናት፣ ከኛ ጋር ብትሆንም ልጅነቷን ግን ልትቀይረው አትችልም፣ ስለዚህ አንተንም ትወድሃለች ብሎ ሊያሳምነው ሞክሮ ነበር። ግን ሁሉም ነገር እውነት እንዳልሆነ ገብቷቸዋል። ሜሮን ከዚህ በፊት እርግብ በተደጋጋሚ ስላወራችው ወርቅና እንዲሁም ውጭ ሀገር ስለመሄድ ስለምትሰማ ብዙ ነገር ለማጣራት ሞክራ ነበር። እርግብ ግን ነገሩ በሙሉ ግልጽ ለማድረግ አልፈለገችም። ምክንያቱም ሜሮን ይህን ነገር ካወቀች የሆነ ተንኮል ታስባለች ብላ ነበር የገመተችው። ግምቷ ትክክል ነበረ። ታዲያ ሜሮን አሁንም ቢሆን የእርግብን አንዳንድ ነገር በማየት እች ሴትዮ ምን እያሰበች ነው? ይች ልጅ የሆነ ነገርማ ያገኘችው ነገር አለ። እኔ ዳቦ ማግዣ ቸግሮኛል፣ እሷ ግን ውጭ ሀገር ለመሄድ ብዙ ብር እንዳላትና ብዙ ወጪ እንደምታወጣ እየተናገረች ነው። ስለዚህ ይሄን ነገር አጣርቼ መድረስ አለበት። ይች ልጅ ምን እያደረገች ነው ብላ ሜሮን ለራሷ ማሰብ ጀምራለች። ሜሮን ይሄን ነገር ስታስበው በእርግጥ የሆነ ነገር እንዳለ ብታውቅም እንኳን ያን ያህል ከባድ ነገር እንዳልመሰላት ነው። ወይዘሮ ሜላት አሁንም ቢሆን ከእርግብ ጋር ወይም ደግሞ ከወይዘሮ ባዩሽ ጋር ለመገናኘት እቅዱ የላትም። ግን ባዩሽ ወርቁን እንደምትመልስላት እና ከእርግብ ተገናኝታ ሁሉንም ነገር አሳምና ከእሷ እንደምታመጣላት በተደጋጋሚ ትነግራት ነበር። ወይዘሮ ሜላት ግን አሁንም ቢሆን እየዋሸሽሽ ነው ወይ ባዩሽ? አሁንም ቢሆን አንቺን አላምንሽም። አንቺው ደብቀሽ አንቺው ደግሞ እርግብ ከርታኛለች ብለሽ ታወሪያለሽ።
ስለዚህ መቼም ቢሆን አላምንሽም ነበር ያለቻት። ወይዘሮ ሜላት ግን እሷን ለማመን ብትቸገርም ባዩሽ ቀላል ሰው ስላልሆነች እሷን ለማሳመን ቀላል ነበር ሁሉ ነገሩ። ታዲያ ወይዘሮ ባዩሽ አሁን ቢሆን የሆነ የሚያሳምን ቃላት ነበር የተጠቀመችው። ባዩሽ እርግብ ያለችበትን ቦታ የምታውቅ ልጅ አለች። ስለዚህ እሷ ደግሞ ከኔ የሆነ ነገር ትፈልጋለች። ወርቁን ለማስመለስ ከፈለግኩ ደግሞ ይህን ነገር አንቺ መስጠት አለብሽ ብላ ነበር የተናገረችው። ሜላትም ምንድን ነው እሱ ብላ ጠይቃ ነበር። ልጅቷ 50 ሺህ ብር ብቻ ነው የምትፈልገው። ስለዚህ ያን ሁሉ ወርቅ ደግሞ ከእርግብ ለማስመለስ 50 ሺህ ብሩን መክፈል አለብሽ። ይህን ነገር ካላደረግሽ መቼም ቢሆን እርግብን ልናገኛት አንችልም። ስለዚህ እባክሽን ይህን ነገር እመኝኝና አድርጊው ብላ ነግራት ነበረ። ወይዘሮ ሜላትም አሁንም እየዋሸሽ ነው፣ ወርቁ አንቺ እጅ ላይ ነው ያለው፣ እርግብ ጋር ላይሆን ይችላል። ስለዚህ አንቺ አውቀሽ ነው እንደዚህ የምትዩ ብላ ነበር በሰዓቱ የነገረቻት። ወይዘሮ ባዩሽም ልክ እንዳስመሰለች እና ይህን ነገር ከተናገረች በኋላ ወርቅሽን ካልፈለግሽው የራስሽ ጉዳይ ብላ ቤቱን ለቃ ነበር የሄደችው። ይህን ጉዳይ ታዲያ ወይዘሮ ሜላት ለሀና ነበር ያማከረቻት። ወይዘሮ ባዩሽ እውነቷን ነው። እርግብ ከዚህ ቤት እንደወጣች ከርታታለች ወይም ደግሞ ሸውዳታለች። ባይሆን ኖሮ ያን ሁሉ ወርቅ በእጇ አስገብታ 50 ሺህ ብር ከኔ አትጠይቅም ነበረ። ስለዚህ ይህን 50 ሺህ ብር እርግብ ላለችበት ሴትዮ ለምትጠቁምን ሴት መስጠት አለብኝ ብላ ለሀና ስታማክራት፣ ሀና ግን እንደዚህ ብላ መቀበል አልፈለገችም። እማዬ ግን ያምሻል እንዴ? ለምንድን ነው ይችን ሴትዮ የምታምኛት? ይቺ ሴትዮ እኮ ብዙ ነገር ያደረገችሽ ናት። ስለዚህ ደግመሽ አምነሽ ለምንድን ነው የምትጎጂው? እባክሽን ከዚህ ሴትዮ ራቂ፣ ሁሉም ይቅርብሽ፣ ገንዘቡ በሙሉ ብላ ነበረ። ወይዘሮ ሜላት ግን በፍጹም 50 ሺህ ብሩን ሰጥቻት ተከታትያት ወርቁ ያለበትን ቦታ ማወቅ እፈልጋለሁ ብላ ነበር። ሌላው ወርቁ በተዘዋወሪ ሀና እጅ ገብቷል። ግን ያንን ወርቅ ማየት ትችል ይሆን ወይስ ደግሞ ሀና ያንን ቦርሳ ከፍታ ካየችው ወርቁ እዛ እንዳለና የእናቷ እንደሆነ መገመት አይከብዳትም። ምክንያቱም የእናቷ ወርቅ አይጠፋትም ብለን ነው። ስለዚህ አሁንም ቢሆን ሀና ወርቁ እጇ ላይ ይሁን እንጂ የማን ምን እንደሆነ አላወቁም። ተምቹና ጆሮ በጣም ኃይለኛ ጸብ ውስጥ ናቸው። በስተመጨረሻ ግን አንድ የሚያስማማ ቃላት ተነጋግረዋል። ተምቹ እርግብን በጣም ስለመወዳትና በጣም ስለሚያከብራት በተደጋጋሚ ከእሷ ጋር እንደሚያሳልፍ ነበር ሰሞኑን። አሁን ግን እውነታውን ሁሉ ስለነገራት እርግብ ከዚህ በኋላ ላይ አልፈልግም ባለችው ነገር ቢጸጸትም እንኳን እኔ ዋሽቼ ቀርቤያታለሁ። እርግብ ንጹሕ ሰው ናት፣ እናም ትወደኛለች፣ ስለምትወደኝ ነው ራሷን አሳልፋ የሰጠችኝ በሚል ጅል አስተሳሰብ እሷን አሁንም እያፈቀራት ይገኛል። እሱን ያፈቀረችው አሜሪካ ለመሄድ እንጂ በፍጹም እሱን አፍቅረው አይደለም። እርግብ በጣም ከባድ ሰው ናት፣ ከባዩሽ የባሰች። ስለዚህ እርግብ በእርግጥ ብዙ ክፋት ባይኖርባትም ከባዩሽ የወረሰችው አንድ ክፋት አላት። ስለዚህ አሁን አሜሪካ ለመሄዱ እቅዷ ሁሉ ስለተበላሸባት ምንም ማድረግ አልቻለችም። ያንን ቦርሳ ሱቅ ውስጥ አስቀምጦት ነበር። ታዲያ ከሱቅ ተቀብሎ አቅፎት ነበረ። በዛን ሰዓት ጆሮ ሲያየው አንተ ልጅ እያበርክ ነው ወይ? ጭራሽ የሴት ቦርሳ አቅፈት ትዞራለህ ወይ? ምንድን ነው የተፈጠረ ብሎ ምክንያቱን ሲጠይቀው የእርግብ ጠረን ስላለበት ይሄ ቦርሳ የእርግብ ነው። ስለዚህ እርግብ ደግሞ ዓይንህን ላፈር፣ ከዚህ በኋላ አጠገቤ እንዳደርስ ብላ አባራኛለች። እናም የእርግብ ዕቃ ስለሆነ ከእኔ ጋር ላጠው አልፈልግም። ስለዚህ አርፈ ተቀመጥ። ተምቹ ከዚህ በኋላ ጆሮ እንዳይቀልድበትና ምንም እንዳይናገረው እያስጠነቀቀው ነበር። ጆሮም በቅርቡ ማበድህ አይቀርም። ስለዚህ አማኑኤል ለማስገባት መዘጋጀት አለብኝ። እግርና እጅህን አሳሬ ወደ አማኑኤል ይዤ እሄዳለሁ እያለ ሲቀልድበት ነበር። ተምቹ ግን በጣም እየተናደደ ነበር። አንተ ሀናን ስታፈቅራት እኔ እንደዚህ ሙድ አልያዝኩብህም ነበር። አሁንም ቢሆን አንተ ሙድ ትይዝብኛለህ ብሎ በጣም ስለተናደደ ጆሮም ቢሆን የተምቹ ጉዳይ እያሳሰበው ነው። በተደጋጋሚ ስለዛች ልጅ እያሰበና እየተጨነቀ እንደሆነ ሲያውቅ ፍቅር እሱም ላይ ደርሶበት ስለሚያውቅ አሁን ላይ የሆነ አማራጭ መምረጥ እንዳለባቸው ተገደዋል። ያም የሚሆነው ወይዘሮ ባዩሽን ለፍርድ አቅርቦ እርግብን ነፃ ማውጣት ነበረ። ታዲያ ይሄን ነገር አሰቡት በኋላ ለውሳኔ ቢቸገሩም በስተመጨረሻ ግን ለመወሰን ተገደዋል። ጆሮ በእርግጥ ሀና ወይዘሮ ባዩሽ እንድትታሰር አትፈልግም። ያም ደግሞ የእናቷ ውሳኔ ነው። እናቴ በተደጋጋሚ ይቺን ሴትዮ እናሳስራት እናስይዛት ስላት እምቢ ብላኛለች ብላ ነግራው ስለነበረ ወይዘሮ ባዩሽን ስናስይዛት ሀና ልትቀየመኝ ትችላለች ብሎ ነበር።
ተምቹ ግን ሁልጊዜ ሀና 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 ትላለክ። ሀና ሀና ስል ነው እኔ ህይወቴ የተበላሸው። ለሀና ብዬ ብዙ ነገር አድርጌያለሁ። በእርግጥ ጥፋቱ የኔ ቢሆንም የሀናን እውነት ለማውጣት ከኔ በላይ የደከመና ከኔ በላይ የተሰቃየ የለም። ስለዚህ በዛ ምክንያት ነበር እርግብን የሚያገኘዋት። እኔ የሰው ህይወት ለማስተካከል ስል የራሴን ህይወት አበላሽቸዋለሁ። ከእርግብ ጋር ከተገናኘሁ በኋላ እኔ ጤነኛ አይደለሁም ብሎ ከጆሮ ጋር ተጣልተው ነበር። በስተመጨረሻም ጆሮ እና እሱ ተስማምተዋል። አሁን ላይ ባዩሽን ለማስያዝ ወስነዋል። ባዩሽን መከታተልን ጀምረዋል። ባዩሽም ከሜሮን ጋር በድብቅ እየተገናኘች ነው። እርግብ ግን ነቅታለች። ሜሮን የሆነ ነገር እንዳሰበች ተከታትላ መድረስ እንዳለባትም አስባ ነበር። ታዲያ ሜሮን በጣም እየደነገጠች ነበር። ስልክም ሲደወል ሜሮን ምን እያሰብሽ ይሆን? የሆነ ተንኮል ያሰብሽው ነገርማ አለ። በእርግጥ ይህን ነገር በቅርቡ ደርስበታለሁኝ። ብቻ በእኔ ላይ ተንኮል አስበሽ ባልሆነ እያለችም ለራሷ ስታወራ ነበር። እርግብ እንዳለችው ሜሮን በእርግብ ላይ የሆነ የምትፈልገው ነገር እንዳለ ወርቁን የት እንደደበቀችው ማደግኘትና መሸጥ የፈለገች ትመስላለች። ያን ነገር ባለማግኘቷ ወይዘሮ ባዩሽን አግኝታ ሁሉንም ነገር ከሷ ማወቅና ከሷ የሆነ ገንዘብ መቀባበል እንዳለባት ወስና ነበር የወጣችው። ወይዘሮ ባዩሽንም አግኝታ አንቺ እርግብን እንደምትፈልጊያትም አውቃለሁ፣ ወርቅም ይዛብሽ እንደጠፋች አውቃለሁ። ስለዚህ እርግብ ደግሞ የት እንዳለችን ያውቃለሁ ብላ ነበር የነገረቻት። ባዩሽ እንደዚህ ቀላል ሰው ስላልሆነች መሰሪ ስለሆነች ሜሮንን ማመን ከብዷት ነበር። በስተመጨረሻ ግን ሜሮን ባዩሽን አሳምናታለች። ያሳመነቻትም እንግዲህ 50 ሺህ ብሩን ከሰጠሽኝ እርግብን የት እንዳለች እና ወርቁም የት እንዳለ አሳይሻለሁ ብላ ነበረ። በዚህም ተስማምተው ነበር። ወይዘሮ ባዩሽም ወደ ወይዘሮ ሜላት ጋር ያመራችው ሁሉንም ነገር ካስረዳቻት በኋላ በሰዓቱ ወይዘሮ ባዩሽ ይህን ነገር መናገሯ እንዲጸጽታት አድርጓታል። ምክንያቱም ቶሎ ብላ የሄደችው ለሜላት ስትነግራት ሜላት ባታምናትም ግን በስተመጨረሻ አምና ብሩን ከሰጠቻት በኋላ በሰዓቱ እርግብን ለማግኘት ነበር ሀሳቧ። በእርግጥ ሜሮንን ብሩን ልሰጣት ሳይሆን የጠራቻት አስፈራርታ እርግብ የት እንዳለች እና ወርቁ የት እንዳለ ለማናዘዝ ነበር ሀሳቧ። ሜሮን ግን ቀላል ሰው አልነበረችም። እሷም ከፈለግሽ ግደይኝ እንጂ ብሩን ሳሰጭኝ ምንም አይነት መረጃ እስትንፍሽ አልልልሽም እያለች ስትታገላት ቆይታ ነበር። በዛን ሰዓት ነበረ ተምቹና ጆሮም እሷን እየተከታተሏት ስለነበረ ተከታትለው ለፖሊሶች ደውለው እዛ እንደ አካባቢ እንዳለች ፖሊሶች መጥተው እንዲይዟት ነገሯቸው። እነሱም ቶሎ ብለው እየሮጧት ሲመጡ የእርግብ ጓደኛ ሜሮንና ባዩሽ ተፋጠው ነበረ። ታዲያ አጠገቧ እንደደረሰች በይ ብሩን ስጭኝ እንጂ ስትላት ብሩን አልሰጥሽም፣ መጀመሪያ እርግብ የት እንዳለች ንገሪኝ ነበር መልሷ። ሜሮንም በፍጹም ሜሮን ብሩን ካልሰጠሽኝ በፍጹም እርግብ የት እንዳለች አልነግርሽም እያሉ ክርክሩን ጀምረውታል። ታዲያ በዛን ሰዓት ጆሮና ተምቹ የወይዘሮ ባዩሽን እንዴት እንደሆነች እና ምን እያደረገች እንደሆነ እየተከታተሏት ነበር። በሌላ በኩል ፖሊሶቹም የራሳቸውን እርምጃ ለመውሰድ እየተከታተሉ ስለነበረ ሜሮንና ባዩሽ እንደተፋጠጡ ነበረ። ከዛም በኋላ ስጭኝ አትስጭኝ ውዝግብ ውስጥ ገብተዋል። በዛን ሰዓት ታዲያ ሜሮንም ካልሰጠሽኝ እያለች ስትታገል በሽጉጥ አውጥታ ግንባሯ ላይ ደቅና አሁንሳ ትናገሪያለሽ ወይስ አትናገሪም? አሁን እርግብ ያለችበትን ነገር ንገሪኝ ነበር ያለቻት። አለበለዚያ ይሄን አናትሽን ነው የምበረክሰው ስትላት እሷም አይ ግደይኝ፣ ችግር የለውም እኔ መናገር አልፈልግም። ስለዚህ ዝም ብለሽ ግደይኝ ከገደልሽኝ ነበር። አይ በፍጹም አልገልሽም። እንደዛ ካልሽማ ከአንድ እጅሽ ጀምሬ ሁለተኛው እግርሽን ከዛ ሁለተኛ እጅሽን እያለች ከዛ በኋላ ስቃይሽን በዚህ ምድር ላይ ሲኦል ነው ማደርግብሽ እያለቻት ነበረ። ሜሮንም ቀላል ሰው ስላልነበረች እየፈለግሽውን ማድረግ መብትሽ ነው፣ ገንዘቡን ሳሰጭኝ እርግብ የት እንዳለች ላሳይሽ አልችልም እያለች እየተከራከረቻት ነበር። ሽጉጡን ግንባሯ ላይ እንደደቀነች በድንገት ፖሊሶቹ እጅ ወደ ላይ ብለው ሲመጡ እንዴ ብላ እሷን በጣም ነበር የደነገጠችው። ማንም ጀግና አንበርክኮኝ የማያውቀውን አንቺ ተራ ሴት አዳሪ የሆንሽ ደግሞ ጭራሽ አንቺ እንደዚህ ታደርጊኝ እያለች ስድቧን ቀጥላለች። ልጅቷም ምንድነው የተፈጠረው እያለች ነበረ። ሜሮንም ይሄን ነገር ስለማታውቅ ግራ ገብቷት ነበር።
እና ተምቹና ጆሮ ግን በአጋጣሚ ያን ነገር እነሱ ስላደረጉት ባዩሽ የጠረጠረችው መጀመሪያ ሜሮንን ነበር። ዘወር ስትል ግን ሳታቅ ጆሮና ተምቹን ከርቀት እያየቻቸው ነበር። አሁን እነሱ ለፖሊስ እንደጠቆሙባት የገባት ይመስላል። ባዩሽ እንግዲህ በመኮንን ሞትም ቢሆን ትጠረጠርና ወንጀሉን እንግዲህ ከዚህ በኋላ ፍርዷን ትጠብቃለች። ከዚህ በኋላ እርግብሳ ነጻ ትወጣ ይሆን ወይስ ደግሞ ወርቁስ ይመለስላት ይሆን ለእርግብ? ወይስ ደግሞ ያ ወርቅ ሀና ታየውና ለእናቷ ትሰጣታለች? አወዛጋቢ ነው። እንግዲህ ወርቁን በተደጋጋሚ ተምቹ ይዞት እየዞረ ነበር። ከፍቶ ለማየት እንኳን በጣም ተሳቆ ነበረ። ምክንያቱም የእርግብ ዕቃ ነው በሚል ከዚህ በኋላ ለማንም ማሳየት አልፈለገም እና ለሀና ባደራ መልኩ በኋላ መጥቼ ወስደዋለሁ ብሎ አስቀምጦላት ነበረ። ቪዲዮ በዚህ ነበር ያለቀው። እንግዲህ ሀና ያን ወርቅ ታየዋለች አታየውም ጥያቄ ነው። እርግብስ ነጻ ትወጣለች አትወጣም? ትልቅ ከባድ ነው። አሁን ላይ ድራማው በጣም ደስ የሚል ሆኖ አለ። ቪዲዮ በዚህ ነው ያለቀው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። ስለምትከታተሉኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንመለስ ድረስ ቸር ሰንብቱ ውድ ቤተሰቦቼ። አመሰግናለሁ አብራችሁ ስለቆያችሁ። መልካም ጊዜ ይሆንላችሁ ማለት ነው እና እንግዲህ ቀጣይ ክፍል አብረን የምናየው ይሆናል። የቀጣይ ክፍል ደስ የሚል ይመስላል። ምክንያቱም ወርቁ እንግዲህ ሀና ካየችው ለእናቷ ተመልስላታለች። እርግብም ከዚህ በኋላ ነፃ የምትሆን ይመስላል። ምክንያቱም እርግብ ምንም አይነት ወንጀል ስላልሰራች። ስለዚህ እርግብ ያው በወይዘሮ ባዩሽ ምክንያት ነው ይሄ ሁላ ያደረሰባት። አሁን ደግሞ ወንጀለኛዋ ዋነኛዋና ቀንደኛዋ ወንጀለኛ ማናት? ወይዘሮ ባዩሽ ናት። እርግብ እስካሁን ምንም ያደረገችው ነገር የለም። የእርግብ ወንጀል ወርቁን መስረቅ ነው። ስለዚህ ወርቁን ከተመለሰ ደግሞ እርግብ ነፃ ናት የሚለው ነገር ነው።